ስጠይቅ ከርሜ መጥቼ አሁን ደግሞ ድንገት አትጠይቅም ማለት ምንድን ነው? ስጠይቅ በእኛ ስር ነህ ምንድን ነው የምትጠይቀው? ምናምን ስትሄድም ስትገባም ስትወጣም እኛን አስፈቅደው ነው እንዴት ይባላል? ኧረ እባክህ አይባልም እንደዛ። እና በማንኛውም ጉዳይ ላይ መጠየቅ አለብን። ታዲያ ምንድን ነው የኔ ሰውነት? እና የማይመስለኝ ነገር ምን ብዬ ነው ጠይቃለሁኝ? አትጠይቅም እኮ አይባልም። ነውር እኮ ነው በጣም። እና ይሄ በጣም የሃይማኖተኞች ሁሉ ጠማማ አመለካከት። ሁለተኛ ሃይማኖቶች አንድ የሚያመሳስላቸውም ተስፋ የቆረጥኩበት ነገር አሁን ወደ ጥያቄዎች ልመጣ ወደ እነዛ ወደ በጣም ተስፋ የቆረጥኩ የጀማሪ ኡስታዝ እንግዲህ በፊት ኤቴስት ነኝ በሚልበት ሰዓት ላይ እንደ ልቡ ይጠይቅ ነበረ። በተለይም ክርስትና እንደ ልቡ ይሳደብ ይተች ነበረ። እስልምና ውስጥ ከገባ በኋላ እስልምና ላይ አንዳንድ ጥያቄ ሲያነሳ አርፈ ተቀመጥ ተብሏል። እና እንዴት ነው ማልጠይቀው እያለ ነው። ወላጄ ቁርአኑ ላይም እንዳትጠይቁ ነው የሚለው። ሱራ 5 ሱረቱ መይዳ ከ101 እስከ 102 እናንተ ያመናችሁ ሆይ ለእናንተ ቢገለጽ ከሚያስከፏችሁ ነገሮች አትጠይቁ። ከእናንተም በፊት ህዝቦች በእርግጥ ጠየቋት፣ ከዚያም በእርሷ ምክንያት ካዲዎች ሆኑ። ከጠየቅ ካዲ ትሆናለህና እንዳትጠይቅ ነው የሚለው ቁርአኑ። ምክንያቱም አላህ ጭንቅላት አለው የለውም ብለህ ብትጠይቅ መልስ የለም። ስለዚህ ካዲ ትሆናለህና እንዳትጠይቅ ነው የሚለው። ሱነን ኢብን መጃ 2 ላይ ነብይም ያው ነብይ ብለህ የምትከተለው ጥያቄ አብዝተውበት ሲጠይቁት አትጠይቁኝ፣ ሁለተኛ ስሬ እንዳትደርሱ ጥያቄ አትጠይቁኝ ብሎ ሸሽቷል። ምነግራችሁ ብቻ ምን ብላችሁ ተቀበሉ እንጂ ጥያቄ አትጠይቁኝ። ይኸው አዲሱ በተጨማሪ ይኸው ሱነን ናሳይ 2091 ላይም ጥያቄ እንዳንጠይቅ በቁርአን ውስጥ ተከልክለናል ብለው ሳባዎቹ ሲያማርሩ እንዳንተ ይኸው ወይ ፈጣሪ ሆይ ዋቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድነኝ? እሱ የሚባል ሰውዬ ለፈጣሪ እጅግር አለው ሲል ሰማው። ፈጣሪ እጅግር ካለው እሺ ምስት አለው ታዲያ ምስት ነው ያገባው ወይስ ስንት ምስት ነው ያለው? እሺ ለፈጣሪ እጅግር ካለው አይካንት ተውሂድ አስማው ስፋትን በተውሂድ ታምኛለሽ? አዎ። ኦኬ ተውሂድ በሶስት ይከፈላል። አይዋ አስማው ስፋት ማለት በአላህ ስሞች ማመን ማለት ነው። ባህሪያት ስሞችና ባህሪያት። አስማው ማለት በአረበኛ ስም ማለት ነው። ከአስማው ሲፋት ውስጥ ለምሳሌ መሄድ፣ መምጣት እነኝን ታጸድቂያለሽ? እጅ አለኝ ሲል የሰው አይነት እጅ አለኝ ማለት አይደለም። ቀጥታ ከእስልምና ወጥተሻል። ምክንያቱም ዋብያ ትመስኛለሽ። ለምንድን ነው የምወጣው? ቆይ እናሳይሽ፣ ከእስልምና እንዴት እንደወጣሽ እናሳይሽ። በፍጡራን ስሞችና ባህሪያት ሳናመሳስል ወይንም ትርጉም ሳናዛባ ወይንም ትርጉም አልባ ሳናደርግ በቀጥታ ቃሉ በሚሰጠው ትርጉም መሰረት ስናምን ብቻ ነው። አቂዳችሁን እኮ ስለማታውቁት ነው። አቂዳችሁን ስለማታውቁት ከፍረሻል፣ ከእስልምና ወጥተሻል። እሱ ላይ ብቻ ጥገኛ ሆኜ ሳይሆን ያንተን ለጊዜው ተወውና የራሴን ነው የነገርኩ። የራሴን ለመለኮት እነኛ አይነገሩለትም እኮና መውጣት መውረድ የሚል ባህሪ የለውም ነው እሱ። መለኮት በባህሪው የለበትም። ምክንያቱም ለምሳሌ አይቼ ነበረ ሰዎች የሰሩትን ግንብና ህንፃ ለማየት ይወርዳል የሚለውን ታብራራልኛለህ? መገለጥ ቅድም ምን ብያለሁ መሰለ? በመገለጥ የሚነገሩ አሉ። መገለጥ ማለት ምንድነው? ለኛ ሲገለጥ ግን ሎክ ለሰዎች መገለጥ እሱ ሪቪሌሽን ይባላል። በመገለጥ የሆኑ ናቸው። መገለጥ ነው እሱ። በተለያየ ፎርም ነው የተገለጠው። ለምሳሌ በመጽሐፍ ብሉይ ኪዳን ላይ ስትሄድ በተለያየ ሁኔታ ላይ በተለያየ መልኩ ለተለያየ ነቢያቶች ተገልጾላቸዋል። ያ መገለጽ ነው። ምክንያቱም አይናችን ኮምፕሬንድ ማድረግ የሚችለው እኛ ልናይ በምንችለው ወደኛ ዝቅ ብሎ አስቀድሞ በብሉይ ኪዳን ላይ ወደፊት ክርስቶስ በስጋ በቃል በስጋ እንደሚገለጥ ያንን ወደፊት እያሳያቸው ነው። ያንን ግልጠቱን በመገለጥ ሁኔታ በመገለጥ ነው እንጂ በባህሪው አይደለም። በባህሪውማ ሁሉን የሞላ ነው፣ መንፈስ ነው፣ አይታይም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ፣ እንዲሁም ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔር አይታይም። መዝሙረ ዳዊት ምዕራፍ 139 ከቁጥር 7 እስከ 9 ደግሞ በሁሉ የሞላ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው። ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ ራሱ ክርስቶስ ኑ እጄ እንዳሱት ንኩት መንፈስ ስጋና ደም የለውም ማለት።
አይነካም፣ አይዳሰስም፣ አይታይም መንፈስ አለ። ስለዚህ መንፈስ በሁሉ መንፈስ ከሆነ እግዚአብሔር በሁሉ የሞላ ከሆነ ማይታይ ከሆነ ለነኛ ግን መገለጥ ነው። ለምሳሌ ሙሐመድ አላህም በህልም አይቶታል፣ ቆንጆ ሆኖ አይቶታል። ያ መገለጥ ነው፣ መገለጥ ይባላል፣ ሪቪሌሽን። እነኛም ነቢያቶቹ በመገለጥ መልክ ሲያዩ ነበረ። አንደኛ ቴዎፋኒ። ኦኬ የምታነበው ካለ ቀጥልሽ። እሱ ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ላይ ብዙ ጊዜ ሙስሊሞች ይቺ ነገር ያነሷታል። አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል የሚለውን የእናንተ ኤግዛክትሊ ይወርዳል ነው፣ ተንቀሳቅሶ ነው የሚወርደው። እኛ እግዚአብሔር እንደዚህ በአንድ ቦታ ተወስኖ ከዛ በኋላ ወደ ሌላ ቦታ መሄድ ሲፈልግ ከዛ ከነበረበት ቦታ ጎድሎ ወደ ሌላ ቦታ ይሄዳል ብለን በፍጹም አናምንም። ምክንያቱም እሱ ሰማይና ምድርን የሞላ ስለሆነ ማለት ነው። መዝሙረ ዳዊት መዝሙር 139 ላይ እንደሚናገረው ሰው ሰማያትንም ምድርን የሞላ ነው። እግዚአብሔር እዚህ አለ እዚህ የለም የምትለው አይደለም። በአንድ ቦታ የተገደበ በአንድ ቦታ የሚታጣ ከአንድ ቦታ ተንቀሳቅሶ ወደ ሌላ ቦታ ሲሄድ እዛ የነበረበት ላይ የታጣ አሁን ደግሞ የመጣበት ላይ የሚገኝ እንደዛ አድርገን በፍጹም እንዳትስለው። እሺ ይሄ ወረደ የሚለውን ዘፍጥረት 11:5 ላይ ያለውን በቃ በግብር ተገለጠ ማለት ነው። በግብር ተገለጠ። አንድምታውን እንኳን ብታዩ ምን ይላል? ጌታም ተንኮላቸውን አውቆባቸው በእግር ያይደለ በግብር ወዳሉበት ሀገር መጣባቸው ይላል። በምን? በግብር መጣባቸው። 70 ሰናወር የሰሩትን ግንብ ገልብጦ ይጥልባቸው ዘንድ የመጣባቸው ምንድነው? ያንን ቁጣውን ገለጠባቸው፣ በግብር አሳያቸው። እነዛ ሲሰሩ የነበረውን የክፋታቸውን ስራ ምን አድርጎ ገለጠባቸው ማለት ነው? በግብር መጣባቸውና አሳያቸው ማለት ነው እንጂ እንደዚህ በእግሩ ወረደ እየበረረ ወረደ ምናምን የሚባል ነገር የለም። ምክንያቱም እሱ እንደዚህ አይነት አካላት ክፍሎች ኖሮት በነዛ አካላት ክፍሎች ላይ ጥገኛ ሆኖ እነዛን የሚጠቀም አይደለም። ምክንያቱም እሱ ምንድነው? መንፈስ ነው። እርሱ በሁሉ የሞላ ነው። እርሱ አይታይም ማለት ነው። እነዚህ ሁሉ ይገድቡታል። ሙሐመድ ሜቢ ግልጽ ይመስለኛል። እዚህ ጋር ብዙ ጊዜ ያነሱታል። ዘፍጥረት 11:5 ላይ እግዚአብሔርም የሰው ልጆች የሰሩትን ከተማና ግንብ ለማየት ወረደ የሚለው እዚህ ጋር ዳይሬክትሊ ወረደ ነው የሚለው ጥቅሱና ቅድም እኮ እያለ ነበረ። አንደኛ መጽሐፍ ቅዱስ እንደዚህ አይነት ቃላቶችን ብታገኝ በግብር አካላት ከመገለጥ አንጻር የሚነገሩ ናቸው። ይኸው አሁን እኮ እስካሁን ያስረዳው እኮ እሱን ነው። በምንድን ነው የወረደባቸው? ይኸው አሁን አንተ እንዳሰብከው እንዳልሆነ ለራሱ ለመመልከት ወረደ ነው እኮ የሚለው። ግንቦችን ለማየት ወረደ ይላል። የሰው ልጆች የሰሩት በመጀመሪያ እግዚአብሔር ሁሉም ቦታ አለ ግን ወረደ ከሆነ ቦታ ወደ ሆነ ቦታ እንደተሸጋገረ ያመለክታል አይደል? እሱ እንደማያመለክት በምን እንደምታውቅ ታውቃለህ? አንድ የመጽሐፍ ቅዱስ ክፍል ጠቅሼ ሜቢ ትሩሊ ስለሆንክ ላሳይህ። መዝሙር 139 ላይ ያለውን ላሳይህ። ያ ምን ይላል መሰለህ? ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻ ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች ይላል። ስለዚህ እግዚአብሔር አምላክ በሁሉ የሞላ ነው። በሰማይም አለ በምድርም አለ ማለት ነው። ስለዚህ ወረደ የሚለው እዛ ጋር ምን ለማለት ነው ብለህ ትጠይቃለህ እንጂ አይ የሆነ ቦታ ተገድቦ ስለነበረ ከዛ በኋላ እዛ ቦታ ላይ ስለሌለ እነሱን ለማየት ወረደ እሱ አያሲዝም ማለት። እግዚአብሔር አምላክ በሁሉም ቦታ የሞላ ነው ስትለኝ በእውቀት ነው ወይስ በአካል? አንድ ሰውን አንብብለትና ዮሐንስ አፈወርቅ አስቀምጦ እንትን ይላል። እዚህ ጋር ገብቶሃል። ግን በእውቀት ነው በአካል ነው በሁሉም ቦታ የሞላ ነው ስትለኝ በሁሉ በአካል የሞላ ነው እሱ በባህሪው በአካልም ዓለምን ያጠቃልለ ነው የሞላ ነው በአካሉም የሞላ ነው። ቅዱስ ጴጥሮስ እንደሚናገረው ዓለሙን በመዳፉ ያለች ነች። እሱ ምንም ያካብበው ነገር የለም። ኦኬ ኦልሞስት ከእንትኑ ጀምራን በውስ for had they seen the very nature, they would not have beheld it under different forms, since that is simple, without form,
ኦር ፓርት ኦር ባውንድ ላይንስ ምንድነው ማለት ነው? ፈጣሪ ሲምፕል ነው። ሲምፕል ነው ማለት እነዚህ የአካላት ውጤት የአካላት ድምር አይደለም፣ ፎርምም ያለው ቅርጽም ያለው አይደለም ይላል። አየህ አሁን እናንተ ጋር አላህ ቅርጽ አለው። ሙሐመድ እንደተናገረው አላህን በሚያምር ፎርም በሚያምር ቅርጽ አየሁት ብሎ ስለተናገረ ማለት ነው። አየው እኛ ጋር ግን አምላክ ቅርጽ የለውም። ኦር ፓርትስ ፓርቶች የተለያዩ ፓርቶች ውጤት አይደለም። ኦር ባውንዲንግ ላይን የሚወሰንበት መስመርም የለውም። ኢት ሲትስ ኖት አይቀመጥም፣ ኖር ስታንድስ አይቆምም፣ ኖር ዎክስ አይንቀሳቀስም። ዲስ ቲንግስ ቢሎንግስ ኦል ቱ ቦዲስ እነዚህ ሁሉ የሚነገሩት ክፍለ አካላት ላሉት ነገር ነው። በት ሃው ኢዝ ሂ ኦንሊ ኖውስ አይተዋል። ስለዚህ እነዚህ ነገሮች በሙሉ የሚነገሩት ክፍለ አካላት ላሉት አካል ነው እንጂ ክፍለ አካላት ለሌሉት አካል በሙሉ ለሞላ አካል እንደዚህ አይነገርም ማለት ነው። ያ ቴንክ ዩ መሄድ፣ መምጣት፣ መቀመጥ፣ መቆም እነኛ አይነገሩም። በብሉይ ኪዳን ላይ ቴዎፋኒ አለ በመገለጥ የተነገሩ አሉ። ያ ማለት ግን ሊትራሊ በባህሪው እግዚአብሔር እንደዛ ነው ማለት አይደለም። ልክ ሙሐመድ ለምሳሌ አላህን እብኑ ተይሚያም እንደሚያስቀምጠው ፍሪዛም ሆኖ አረንጓዴ ቦታ ላይ አየሁት በመገለጥ ብሎ ያንን ልክ እንደዛ ማለት ነው። በመገለጥ በብሉይ ኪዳን የተነገራለ። ፈጣሪ ግን ምንድነው? ሲምፕል ነው። ዊዛውት ፎርም ዊዛውት ፓርት የሆነ ቅርጽ ፈተ የሚታይ የሚመጣ የሚቀመጥ የሚቆም አይደለም። ስለዚህ አሁን ወደ አስማው ሲፋት እንመለስና ባክ እናድርገው። አስማው ሲፋት ላይ ስንመጣ እንግዲህ ነቢያቶች ያስተማሩት ከሆነ አስማው ሲፋትን ሞር ፎከስ የተደረገው ሙሐመድ ያስተማረው ብቻ አይደለም ወይ? ከአስማው ሲፋት ውስጥ ነቢያት ካስተማሩት ለምሳሌ ሙሴ ካስተማረው ከአስማው ሲፋት ውስጥ በተለይም ተዛት ውስጥ የምታጸድቁት ምን አለ? ምን አለ? ኢሳያስ ካስተማረው ወይንም ዳውድ ብትሉት ካስተማረው ምን አለ? ለምሳሌ ምክንያቱም ነቢያቶች ሳታበላልጡ ሁሉንም እመኑባቸው ተብላችሁ ስለምታምኑ ምን የምታምኑበት አለ? ሜቢ ፋቲሃ የሚል አለ። ቀጥል እስኪ ፋቲሃ አለ። የወሴት ስም እኮ ነው ፋቲሃ። አቤት እንኳን ደህና መጣሽ። ይመስገነው። እንኳን ደህና ቆያችሁ። ጥያቄ አለኝ። ምን ይችላልው? ትጠይቂያለሽ? አንዴ መልሽልን እና እኛን ምን ልመልስ? ተውሂድ አስማው ሲፋትን በተውሂድ ታምኛለሽ? አዎ። ኦኬ። ተውሂድ በሶስት ይከፈላል። አይዋ አስማው ሲፋት ማለት በአላህ ስሞች ማመን ማለት ነው። ባህሪያት ስሞችና ባህሪያት። አስማው ማለት በአረበኛ ስም ማለት ነው። ኦኬ። ሲፋት ደግሞ ባህሪያት ነው። ስለዚህ በአላህ ባህሪያት ስሞች ማመን ማለት ነው። ሌላ ጥያቄ? ለምሳሌ ከባህሪያቶች ውስጥ ለጥያቄ ነው የገባሁት። ቆይ ትጠይቂያለሽ። ከባህሪያቶቹ ለምሳሌ የምታምኛቸው ማለት ከምታምኚው ከአላህ ባህሪያት ውስጥ አላህ ብቻ ለምሳሌ አንድ ፈጣሪ አለ። እሱማ ተውሂድ ሩቢያ ውስጥ ነው። ከአስማው ሲፋት ውስጥ ለምሳሌ መሄድ፣ መምጣት እነኝን ታጸድቂያለሽ? አላህ እግር እንዳለው እጅ እንዳለው። እሺ፣ ስለዚህ መናገር እችላለሁ። አላህ እግር አለው፣ አላህ እጅ አለው ሲባል አንድ ጥያቄ ስትጠይቁ ያ ጥያቄ ወደ እናንተ እንደሚመጣ ማሰብ አለባችሁ። ለምሳሌ እግዚአብሔር እግር እንዳለው ተናግሯል። እግዚአብሔር 7 አይን እንዳለው አለ አይደለ? መጽሐፍ ቅዱሳችሁ ላይ። እሺ፣ ስለዚህ እናንተ ለምሳሌ አላህ Subhanahu Ta'ala እጅ አለኝ ሲል የሰው አይነት እጅ አለኝ ማለት አይደለም። በምሳሌ አድርጌ ላስረዳክ። ጠይቅ። ለምሳሌ በሀገር እንሄድና የሆነ ሀገር ላይ የኢትዮጵያ እጅ አለበት ሲባል ኢትዮጵያ እጇን ዘርግታ ማለት ነው? ኖ፣ የኢትዮጵያ እጅ አለበት ሲባል ስራዋ ነው አይደል? ስራዋን ነው የሚገልጸው። ገባ?
ስለዚህ አላህ እጅ አለው። አላህ ሱብሃነሁ ወተዓላ እኔ በእጆቼ ፈጠርኩ ሲል ስራውን ሀያልነቱን ለመግለጽ እንጂ እኔ እንደናንተ እጅ አለኝ ማለት አይደለም። አላህ ባት አለው ስትልም ሰምቻለሁ። እንደዛ ሲባል ደግሞ አላህ ሱብሃነሁ ወተዓላ እንደኛ ባት እንደ ሰው አላህ ምኑም ሰው አይመስልም፣ ከፍጡራን ጋር ይገናኛል። አላህ ሱብሃነሁ ወተዓላ እኔ ባት አለኝ ብሎ ሲናገር የጭንቁን ቀን የዛን የምናይበትን የጭንቁን ቀን ለመግለጽ ነው። በአረበኛ የፍልስጤማዊ በዛ ስለተተረጎመ እንጂ ቀጥታ ባት ማለት ባት አይደለም። አላህ ምክንያቱም እኛን አይመስልም። በሱረቱ ሹራ አንቀጽ 11 ላይ ተናግሯል። ምኑም እኛን ፍጥረታትን አይመስልም። ይሄን ለማለት ነው። እጅ ያለው ሲባል እጅ ያለው ማለት አይደለም፣ የሰው አይነት እጅ ማለት ነው። የራሱንስ የሚመስል አይነት እጅ ያለው ነገርኩ። ገብቶሃል? በደንብ ተረድተኛል። እንትን ወደ ሌላ ወይም ላለመረዳት እየፈለጋችሁ እንጂ ነገርኩ። አንድ የቀድሙን በአላህ ባህሪያት ላይ ማስተባበል የሚለውን አንዴ ክፈትልኝ። ክርስቲያን ቀጥታ ከእስልምና ወጥተሻል። ምክንያቱም ዋብያ ትመስኛለሽ። ለምንድን ነው የምወጣው? እኔ እኮ አላህ እጅ የለውም አላልኩም። እጅ አለኝ ሲል የራሱ እንደኛ አይነት እጅ አለኝ ማለቱ ሳይሆን ስራውን ኃያልነቱን ለመግለጽ ነው እኮ። ገብተሽ ተዊል አደረግሽ። ቆይ አዳምጪ። ተዊል አደረግሽ እኮ ተረጎምሽው። የአባሾችን አቂዳ ነው ያልሽው። አሁን ዋብያን ትመስኛለሽ ፕሮፋይልሽ እንደሚታየው፣ ያነሳሽው ግን የአባሾችን አቂዳ ነው። እነሱ ተዊል ያደርጋሉ። እጅ ሲባል እጅ አሁን ለምሳሌ አንቺ እንደተረጎም አንድ ሙስሊም ነን። ኦኬ፣ እናየዋለን። መጽሐፍቶችሽ እንደዛ ይላሉ። አንድ ሙስሊም ናቸው፣ እነሱ ሙስሊም ናቸው። አባሾቹ ሙስሊም ናቸው። ሙስሊም አንድ ሙስሊም ነው። አህባሽ ሰለፊ ሁሉም በአላህ ነው የሚያምነው። መልካም፣ ሁሉም በአላህ የሚያምን ነው ብላለች። የእነሱ አላህ እጅ እግር የለውም። እስቲ እናያለን። ለማንኛውም አንብብላት፣ እሱ ላሳይሻ ነው። ቀላል ቀጥል ክርስቲያን። ሌላ አንብብላትና ቆይ እናሳያታለን። ችግር የለውም። ኦኬ፣ ምን ይላል መሰለሽ? አንቺ ሼክ ብለሽ የምትከታዩ የአብዱል ወሃብ መጽሐፍ ወደ አማርኛ ተርጉሞ ማለት ነው። የአላህ ስሞችንና ባህሪያትን መካድ። አንቺ አሁን ምን የሚባል የለውም ብለሻል። እጅ የሚባል እንደዚህ የለውም ብለሻል አይደል? ለምን ወደ ሌላ ተቀይራላችሁ? እኔ እንደዛ ነው ያልኩትኝ። አላህ እጅ አለው፣ ግን እጅ ያለበትን ባህሪያቱን እየገለጽኩልህ ነው፣ እያስረዳሁህ ነው እኮ። ስለዚህ ያ ባህሪው እጅ አለው ማለት ነው አይደል? የራሱ የሆነ እጅ አለው ወይስ የለውም ነው ብለሽ የምታምኚው አንቺ? ምክንያቱም መጀመሪያ ሽንጠቅ ስላደረግሽ ማለት አላህ ሱብሃነሁ ወተዓላ ፍጥረታን እንደማይመስል ተናግሯል። እጅ አለው ማለት አላህ ከፍጡር ጋር እናንተ ከፍጡር ጋር እየመሳሰላችሁ ከምን ጋር አነጻጸርሽው መሰለሽ? አንቺ ከምን ጋር አነጻጸርሽው መሰለሽ? ኢትዮጵያ እጆቿን ወደ ምናምን ትዘረጋለች ሲባል አልሽ እጅ የሚባል ነገር ኖሯት የምትዘረጋው አይደለም። ልክ ያላህም እንደዛ ነው ብለሻል ወይስ አላልሽ? ትክክል። አላህ ሱብሃነሁ ወተዓላ ለመግለጽ የፈለገው እኔ እጅ አለኝ እንደናንተ እጅ አለኝ ማለት ሳይሆን ስራውን ኃያልነቱን ለመግለጽ ነው። ኦኬ፣ ስለዚህ ኢትዮጵያ እጅ አላት ሲባል ስራዋ ነው እንጂ እጅ የሚባል አካል ኖሯት አይደለም አይደል? በዚህ ተስማምተናል። አላህም አካል የለውም። አካል እንደዚህ እጅ አለኝ ሲል ሲተረጉም ሲተነተን ባህሪውን ለመግለጽ እንጂ እጅ ትክክል ነው እጅ አለኝ ብሎ ተናግሯል። ያ ማለት እንደኛ እንደፍጥራን እጅ አይደለም። ያ ግን እጅ የለውም እጅ አለኝ ግን ተብሏል። ስለዚህ ተረጎማል። ወደ ጥያቄ ልሂድ። አንዴ እንሂዳ። ቆይ እናሳይሽ፣ ከእስልምና እንዴት እንደወጣሽ እናሳይሽ። አንተ ስላልፈልግ ያ ከአላህ ስሞችና ባህሪያት አንዱንም አለመቀበል ከኢስላም ውጪ ያደርጋል። እንኳን ደስ አለሽ፣ ከእስልምና ወጥተሻል። አንዱንም አልካድኩም። ኦኬ፣ አንዴ እንትኑስ ግባና በቀላል መልኩ የተዘጋጀውን የእንትናን የአብዱልአዚዝ ቢን አህመድ እሱን አንዴ ክፈተው። ፔጅ 6 ላይ እሺ፣ አንዴ ገጽ 6 ላይ ኦኬ። እሺ ቆይ ሶስተኛ የሚለውን አንድ አንብበው እስኪ ትንሽ አስጠጋው። ተውሂድ አስማ ሶስት ሲፋት የሚለውን ኦራይት አንብበው። ያ
ተውሂድ አስማ ወሲፋት እርሱም የአላህን ስሞችና በባህሪያቱ ብቸኛ መሆኑን ማወቅና ማመን ነው። ይህን የሚያረጋግጠው አላህ እርሱ ለራሱ ያጸደቃቸው ስሞችና መልካም መገለጫ ባህሪያት እንደዚሁም በመልእክተኛው አማካኝነት የጸደቁትን ስሞችና ባህሪያት በፍጡራን ስሞችና ባህሪያት ሳናመሳስል ወይንም ትርጉም ሳናዛባ አንዴ በፍጡራን ስሞችና ባህሪያት ሳናመሳስል ወይንም ትርጉም ሳናዛባ ወይንም ትርጉም አልባ ሳናደርግ በቀጥታ ቃሉ በሚሰጠው ትርጉም መሰረት ስናምን ብቻ ነው። ፈቲ ምን አይነት ተሳትሽ መሰለሽ? በመጀመሪያ ከፍጡር ጋር መሳሰልሽና ምድር ኢትዮጵያ ለምሳሌ አበደን አላመሳሰልኩም። ፕሊስ በስነ ስርዓት ትበላ አደረብኛ ትላልቅ አደረብኝ ለቀልሻለሁ ቆጥቀጥ ያልሽ አደረብኝ። በመጀመሪያ ከኢትዮጵያ ጋር የኢትዮጵያ እንደዚህ ቢባል እንደዚህ እጅ አላ ማለት አይደለም አልሽ። አንድ ስህተት ነው ማለት አልነበረብሽም። ሁለተኛ እነኛ ባህሪያቱ ላላ የጸደቀውን በቀጥታ መቀበል ነው ይላል ክፍሉ። አንቺ ግን እጅ ሲባል እንደዚህ ለማለት እንጂ እጅ የለውም አልሽ። ቃሉ የሚለውን በቀጥታ መቀበል ነው ይላል አይደለ? ሳንተረጉም ምን ሳንል አዎ አለው ቃሉ የቃሉን ቀጥታ ትርጉም ነው የምንወስደው ይላል። እጅ አለው ተብሏል፣ እጅ አለው ነው። አንቺ ግን ሌላ ኢንተርፕሬቴሽን ውስጥ ገባሽ፣ ሌላ ትርጓሜ ውስጥ። ስለዚህ አይን እንዴት ያይወርድሽ ጥያቄ እንደቀጥል ቆይ ትጠይቂያለሽ። እዚህ ጋር እንደተሳሳትሽ ገባሽ። አንተ ወላሂ አልተሳሳትኩም። ምክንያቱም ነገርኩህ። አንተ ለምሳሌ የተጻፈው እጅ ያለው ስላለ አላህ ሱብሃነሁ ወተዓላ ካዱ ብሏል አልካ። አቂዳችሁን እኮ ስለማታውቁት ነው። አቂዳችሁን ስለማታውቁት ከፍረሻል፣ ከእስልምና ወጥተሻል፣ ከዋብያ አቂዳ ወጥተሻል። ቀጥላ እንዴ ያ ወጥተሻል፣ በደንብ ወጥተሻል። ሻሃዳ ሄደሽ መያዝ አለብሽ እህታችን። ወይ ይሄን ቪዲዮ ደግሞ ማስረጃ እንዲሆንሽ በደንብ አዳምጪው። ይሄ እንትንሽ ነው፣ ኡስታዝሽ ነው። አዳምጪው አንዴ። አላህ እጆች አሉት፣ አላህ እግር አለው፣ ተረከዝ አለው፣ ጣቶች አሉት። ታምኛለሽ? ይሄንን ይጨርሳ ቪዲዮ መጀመሪያ ይጨርስ ምን እንዳለ። ወይ እንደዚህ አሁን እንደተናገረው ታምኛለሽ? በትክክል ሁሉንም እቀበላለሁ፣ ግን አገላለጽ አለው። ያንን ሲል አሁን ይሄ ኡስታዙ አብራርቶታል። ያለምንም አገላለጽ መጽሐፉ ላይ እኮ ይኸውልሽ፣ ያለምንም አገላለጽ ነው መቀበል ያለብሽ። አንተ እንዴ ግለጭ የሚል ተቀምጧል እኮ ቁርአን ላይ ተገለጽሽማ። ተዊል ማድረግ ይቻላል ያላህን እጅ። ወይ ፈጣሪ እየተረዳኸኝ አይደለም። ለምሳሌ እኔ አልካድኩም፣ ገባ? ችግር የለውም። ተዊል ማድረግ ይቻላል ወይስ አይቻልም? ተዊል ማድረግ ይቻላል። ለምሳሌ አላህ እጅ አለው ሲባል ተዊል ማድረግ በምሳሌ መናገር ይቻላል። ላስጨርስልሽ እፎይ የሚለውን ግን አንሰማም። አህባሽና እፎይ ወንድምና እህት ናችሁና ማለት ነው። አየሽ፣ ቅድም ከአህባሾች ጋር አንድ ነን ብለሽ ነበር አይደል? ይሄ ግን እፎይን አህባሾች የእፎይ ናቸው ነው ያለው እንጂ ወሃቢያና አህባሽ አንድ ናቸው አላለም። አላህ እጆች አሉት፣ አላህ እግር አለው፣ ተረከዝ አለው፣ ጣቶች አሉት፣ አላህ አይኖች አሉት፣ አላህ ይሰማል፣ መስሚያዎች አሉት። አላህ አካል ሰጣችሁ፣ እኛ አይደለም የሰጠነው። አላህ ለራሱ በጣም ጥሩ። አላህ እግር የሚባል አካል እንዳለው ታምኛለሽ? ሁሉንም እቀበላለሁ። ቁርአን ላይ አላህ የጠቀሳቸውን በሙሉ ቀደም አካል የለውም ብለሽ ነበር እኮ ፈቲ። ልነግርህ ነው፣ እቀበላለሁ። ግን አላህ ከፍጡራን ጋር አይመሳሰልም። ልክ እግር አለው ስል እንደኔ እግር አለው አልልም። እኔ እንዳንቺ እንደሱ የሆነ አካል አለው ወይ ብለሽ ታምኛለሽ ወይ ብዬሽ አላምንም ብለሽ ነበር። አንተ እኮ እንደሱ ስትል የሆነ ግዑዝ አደረከው እኮ እንደሱ ስትል እኮ የራሱ ተፈጥሯለሁ። አቂዳሽን ቀየርሽ ፈቲ፣ ይመችሽ። እሺ አሁን ደግሞ ቀየረች በደቂቃ ውስጥ። በጭራሽ ወደ የሚታይ ከሆነ ግዑዝ እኮ ነው። ለዛ ነው አሁን አካል ካልሽ ያ የሚታይ ነው ማለት ነው። እሺ የሚታይ ከሆነ ቦታ የሚይዝ ከሆነ ቦታ ይዛል ብለናል። እኛ ቦታ ይዛል ብለን ነው የምናምነው? አናምንም። የት ያለው? አዎ ገሃነም ውስጥ አርሽ በላይ። ኦኬ ከሌሊቱ 1/3ኛስ? በትክክል ከሌሊቱ 1/3ኛ ይወርዳል ሲባል አላህ ሱብሃነሁ ወተዓላ ይወርዳል ሲባል እራሱ አካሉ ይወርዳል ማለትም አይደለም። ከ1/3ኛ ላይ ሌሊት ይወርዳል ሲል የኡመቶቹን የባሪያዎቹን ዱዓ ለመቀበል
ይወርዳል እንጂ ይወርዳል ማለት አካሉ አይደለም። ዱዓቸውን ይቀበላል እንደማለት ነው። ዱዓቸውን የሚወርደው ነገርኩህ። ምኑ ሲታነታ አላህ አይደለም የሚወርደው? ከሌሊቱ 1/3 አላህ አይደለም የሚወርደው? አላህ ይወርዳል ሲባል እንደ ሰው ወይም የሆነ ነገር ላይ ወጣ። እኔ እንደማን ብዬ አልጠየቅኩሽም ፈቲ፣ እንደማን ነው የሚወርደው ብዬ አልጠየቅኩም። የሚወርደው አላህ ነው አይደለም? ነው ግን በአካል አይደለም የሚወርደው፣ ወይም በአካል አለ ማለት አይደለም። ይወርዳል ሲባል በምንድን ነው የሚወርደው? ይወርዳል ሲባል የኛን ዱዓ ይሰማል፣ ይቀበላል። አሁንም ከእስልምና ወጥተሻል። አሁንም ከዋብያ አቂዳ ወጥተሻል። እናመሰግናለን። ለነገሩ ይህንን ፕሮፋይል አድርገሽ እንዴት ታውቂዋለሽ? ክርስትና ላይ እንደማጨማለቅ አቂዳቸው ከናያውቁትም አይዘ ሶሪ፣ እኔ ደጋግሜ እነግራችኋለሁ። ንጽጽር የሚሰሩት እራሱ አቂዳቸውን አያውቁትም። መሬት ያሉት ትልቅ መሻይኮቹ ቢመጡ አፋቸውን እዛው ጉድ ጉድ ነው የሚሉት። ይህ ሰው ይዞ ነው የሚያስተምረው። ይህ እስኪ ማለት ነው ጀግና እና አቂዳቸውን ጠንቅቀው አለማወቃቸው ለዚህ ዳርጓቸዋል። ምንም ያውቁት ነገር የለም። ፈዲ አሁንም ስተሻል ደግመሽ አሁንም ስተሻል ለማልኩ እንትን መጽሐፍ ቅዱስን እንደ አዲስ እንትን ብሎ የሚያስተምር ልጅ ነው ፕሮፋይል ያደረኩልሽ። ያስተምራችኋል። ቁጭ አድርጎ ማስተካከል ትችያለሽ። አሁን አቂዳሽን ማለት የተናገርሽውን ማስተካከል ትችያለሽ። እየተነተንኩልህ ነው። አንተ ክርክር ነው ያስከው ወይም የሆነ በእንትን በጩኸት ያሸነፍከኝ እየመሰለህ ነው። ገባ? እኔ እያስረዳሁህ ነው። እየጮኩ አይደለም አንቺ ይኸውልሽ፣ እዛ የሚጮህበት ቤት ቆይተሽ ስለመጣሽ እኔ ተረጋግቼ ስላወራው ያ እያቃጨለብሽ ነው የነበርሽበት ቤት። ለዛ ነው እኔ በጣም ተረጋግቼ ነው እያወራ ያለሁት በነገራችን ላይ። እሺ ችግር የለውም። ለመጨረሻ ጊዜ ልጠይቅሽ፣ የሚታይ አካል አለው ብለሽ ታምኛለሽ ወይስ አታምኝ? የሚታይ አካል አላህ እንዴት ይታያል? ፍጡር አይደለም እኮ። ከእስልምና ወጥተሻል። 10 ጊዜ ነው ዛሬ ወጣችሁ። አንተ ስላልክ አልወጣም አልኩህ እኮ። አላህ ይታያል ልትል ነው? አላህ ፍጡር ነው? እንደዛ ነው እኮ ያልከኝ። ላሳይሽ አንዴ ቆይ። አይ አስቸጋሪ ይሄን ጠይቁ እስኪ። አሁን ሂጂና ፕሮፋይል ያደረግሽውን ልጅ እስኪ አላህ ይታያል ብለሽ ጠይቅ። ይሄንን ላንብብልሽ። እኔ ግን እስከዛ ይሄን ላንብብልሽ። ክርስቲያን እየዋሸ ነው ወይ እንደዚህ የሚል ሐዲስ አለ። አላህን እናየዋለን። ቆይ አንድ አካል የሚታይ ከሆነ ፍጡር ነው ብለሽ ነው የምታምኚው? ላንብብልሽ ላንብብልሽ። ቡሃሪ 7439 ላይ ምን ይላል መሰለሽ? አቡ ሳይድ አልኩድሪ እንደተረከው ይልና የሙሐመድ ሰሃቦች ሙሐመድን ጠይቀውት ነበር። ምን ብለው መሰለሽ? የአላህ መልእክተኛ ሆይ አላህን በቂያማ ቀን እናየዋለን ብለው ጠየቁት። በቂያማ ቀን ነው ጥያቄ ጠየቁት። እዚህ ነው ያልከኝ። በቂያማ ቀን አላልኩም። አላልኩሽ እዚህ አላልኩሽ። አላህ የሚታይ አካል አለ ወይ? በቂያማ ቀን አዎ ትክክል እንደምናየው ተነግሮናል። በጣም ጥሩ። እሺ በቂያማ ቀን የሚታይ አካል አለው ብለሽ ታምኛለሽ? ጎ ሄድ። ምን በየትም እኮ ብትያው ነው። በነገራችን ላይ እንደው ዝም ብሎ ድርቀት ስለሆነ ነው እንጂ የጊዜ ጉዳይ ነው። ፈጣሪ ደግሞ በጊዜ ውስጥ ባህሪው የሚቀያየር አይደለም። በነገራችን ላይ አሁን አለመታየት የሚችል ሆኖ በኋላ መታየት የሚችል ባህሪውን ቀይሮ አይደለም። አሁን ሰሙር ስላለ ስለተደበቀ ነው እንጂ አሁን አለመታየት የሚችል ሆኖ ግራስፕ መደረግ የማይችል ሆኖ ሳይሆን የሆነ የተደበቀ በሆነ ቦታ የተደበቀ የተሸፈነ ስለሆነ ነው፣ ከኛ የተለየ ስለሆነ ነው እንጂ ባህሪውን ስለሚቀይር አይደለም። አሁንም መታየት ባህሪው ነው፣ በቂያማም ቀንም መታየት ባህሪው ነው። እዚህ ላይ አለሽ ጥያቄ ጠንቅቀው አያውቁትም። በየደቂቃ ውስጥ ነው አቂዳቸውን እየሳቱ ያሉት። ሄደው ሻዳ ካላሉ መጽሐፋችሁ ነው፣ ችግር የለውም። የእናንተ መጽሐፋችሁ አንዱ ጥያቄ ጠይቅ። ቀጥይ። እሺ እግዚአብሔር እግር እንዳለው ይናገራል አይደለ? እናንተ ምን ትላላችሁ? የቱ ጋር ነው? ምን ይላል? እግር እንዳለው አይናገርም? ጥቀሹ። ሌላም ጥያቄ አለኝ። ኦኬ እና ምን ሆነ? እግር የሚናገር ብታገኝ ምን ሆነ? እኛ ይተረጎማል አልንሽ እኮ። ለምሳሌ ምድር የእግሬ መረገጫ ነች ይላል። ስለዚህ የእግዚአብሔር ረግጧት እዚህ ጋር እያየን ነው። እግሩን እንደዚህ የሚረገጥ ነገር ነው እኮ። እኛም ጋር ነው። በምን ተረጉምታላችሁ?
ግዛት የስር ነች ማለት ነው። በእኔ ግዛት በእኔ ቁጥጥር ነች ማለት ነው። አንቺ በእኔ እግር ስር ነች እጅ አለኝ ሲል ተጠርኩት ለማለት ነው። አደረቢ በእኔ እግር ስር ነሽ ብለሽ የሆነ ምን ማለት ነው? አንቺ እኔ ቁጥጥር ስር ነሽ ማለት ነው። ከኔ አታመልጪም፣ ከኔ ግዛት አታልፊም ማለት ነው። አላህም ፈጠርኩ ማለቴ ነው በደቂቃ ውስጥ። አሁንም ደግሞ ካደች። ቅድም አለው ብያለው ብላ ነበር የኡስታዙ ሲመጣ። አይዶን ነው እንዴት እንደሆነ የምትከተሉት አንዳንዴ ተጽዕኖ ያደርግባችኋል። በሰል ያለ ኡስታዞችን ተከታታይና ፈቲ ሪከመንድ ማደርግሽ ከስሜት ውጭና ተለቅ ያሉ ኡስታዞችን በዚህ ጉዳይ ላይ አሁን ባወራ ነው ላይ የቲክቶክ ላይ ወረወረ የሚሉት እንዳያቸው ጠይቂ። አሁን ያልሽው እንዳለ ከእስልምና ያስወጣሻል። አሁን የተናገርሽው እንኳን የምሬን ነው። ሌሎች ካሉ አስገባ። ክርስቲያን ጥያቄ አለኝ። ሌላም ክርስቲያን የእግሩ ተመለሳልሽ እህታችን። ያው እግር ሲባል ልክ እንዳላህ ምናምን አይደለም። እሺ ኢሳይያስ 66:1 ላይ ይናገራል። ማለት ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ይላል። ይህ ማለት ምድርን በእግሩ ይረግጣታል። ምድርን ለመርገጥ የሚበቃ ትልቅ እግር አለው ምናምን ብለሽ በአእምሮሽ እንዳትስይ። እሺ እናት ምንድነው በአጭሩ በምድር ውስጥ ያለው የትኛውን ፍጥረት ላይ ፍጹም የበላይ መሆኑን፣ ስልጣን የሱ መሆኑን፣ ስልጣንና የበላይነት እንዳለው፣ ምድር በሱ ቁጥጥር ስር መሆኗን ለማሳየት የተጠቀሰ አገላለጽ ነው። እሺ የሱ ፈጣሪ ከሆነ አምላኬ ለምን ተውከኝ ለምን አለ? ማንን ነው ያለው? አምላክ ፈጣሪ ሊኖረው አይችልም። ፈጣሪ ከሆነ ማንን ነው ለምን ተውከኝ አለው? ክርስቶስ የመጣው የነቢያትንም አንድ ትንቢታቸው ሊፈጽም ነው። መዝሙረ ዳዊት ምዕራፍ 22 ላይ የተነገረ ትንቢት ነበረ። ያንን ትንቢት የነቢያቱን ጩኸት ነው የጮኸው። ነቢያቱ አምላኬ አምላኬ ለምን ተውከኝ ብሎ መዝሙረኛው ዳዊት በመዝሙሩ ምዕራፍ 22 ከቁጥር 1 ላይ ተናግሮት ነበረ። ያንን ጩኸት ነው የጮኸለት እንጂ ፈጣሪ የለውም ነው። ራሱ ፈጣሪ ነው። እሺ እግዚአብሔር 7 አይን አለው ለሚለውስ የቱ ጋር ነው የሚለው? ይላል ዘካርያስ 4 ቁጥር 10 ላይ እነዚህ 7ቱ በምድር ላይ የሚሮጡ የእግዚአብሔር አይኖች ናቸው ይላል። አያባረሻቸው ነው ጥያቄ ነው የጠየኩት። ያ ቅድምም ብዬሻለሁ፣ ይተረጎማሉ እነሱ 7 መናፍስት፣ 7 አይኖች። እነዚህ 7 ፍጹምነትን የሚያሳይ ቁጥር ነው። ቤተክርስቲያናችንም አንድም እንጂ አይኖች እንደዚህ ብለን አንተረጉምም እኛ። ጣት ስለሚለው ጣትም ክንፍ ላባ ለሚለው ክንፍም እንዴት ነው? ካንፍም ካለው ካንፍ ሳይሆን ክንፍ የሚከብደው በጥበቃ ውስጥ እንዳለሽ የሚጠቁም ነው። እግዚአብሔር በላባው ይጋርዳል፣ በክንፉ በላባው ይጋርዳል እንደዚህ የሚል መዝሙረ ዳዊት ላይ ያለው ጥበቃውን የሚያሳይ ነው። በሱ ጥበቃ ስር፣ በሱ ክንፍ ስር፣ በሱ ግርዶሽ ውስጥ እንዳለሽ የሚጠቁም ነው። ጣትም ሲል ክርስቶስ ለምሳሌ አካላዊ ቃል የአብ እጁ የአብ ክንዱ ተብሎ ይተረጎማል። ኃይልን የሚጠቁምም ነው። ግብረ አካላትን እናጸድቃለን ብያሽ ነበር ቅድም። ግብረ አካላት ማለት ምን ማለት ነው? የአካላት ግብሮች በዛ ተጠርቷል ፈጣሪ ብዬሽ ነበር ቅድም እኮ። ስለዚህ ሁሉን ትቀበላላችሁ፣ እግር እንዳለው ጸጉር ሁሉ ያኒ አካል እንዳለው ማለት ነው እንደኛ። ምክንያቱም መጽሐፍ ቅዱሳችሁ ላይ እንደዛ ነው። አንቺ ነሽ እየተቀበልሽ ያለሽው። ግብረ አካላት አልኩሽ እኮ በአካል ግብሮች ተጠርቷል እንጂ አካል እነኚህ ፓርቶች ስፔሲፊክ ፋንክሽን ያላቸው ለፈጣሪ አንሰጥም። እናንተ ጋር ግን ትሰጣላችሁ። እራሱ እያለ እግዚአብሔር የአፍንጫ ገዳዳ መተንፈሻዎችም አለው ይላል። በቃ አሁን እያዳመጥሽኝ አይደለም ማለት ነው። ፕሊዝ ፈቲያ ሁሉም የሚተረጎሙ ናቸው አልሽ። እያንዳንዱ ያነሳሹ በሙሉ የሚተረጎም ነው በነገራችን ላይ እና ከዚህ በኋላ 10 ብታነሽም ሁሉም የሚተረጎም ነው። እኛ በአጭሩ ምን መሰለሽ እግዚአብሔር መንፈስ ነው ይላል መጽሐፍ ቅዱስ ሲናገር። አንዴ ላሳይሽና እንጨርሳለን። በቃ ሁሉም ይዘጋዋል። በነገራችን ላይ የዮሐንስ ወንጌል ምዕራፍ 4 ላይ ያለው ማለት ነው ቃል
ቁጥር 24 ላይ ያለው ምን ይላል መሰለሽ? እግዚአብሔር መንፈስ ነው። ሉክ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። አየሽ? ስለዚህ እግዚአብሔር መንፈስ ነው ካለ ይህ መንፈስ የሆነው አምላክ ደግሞ በሁሉ የሞላ ነው። በሁሉ የሞላ እንደመሆኑ እንደዚህ በክፍለ አካላት ገልጸሽው በአንድ ቦታ የምትገድቢው ወይም ደግሞ የተገደበ ስፔሲፊክ የሆነ አካል አለው ማለት አይደለም። ለምሳሌ እግር የምትባል አካል ያለችው፣ እጅ የምትባል አካል ያለችው፣ አይን የምትባል ለማየት የምታገለግለው አይን ያለችው፣ እንደዛ ብለን እኛ እግዚአብሔርን በፍጹም አናምንም። እነዚህ እንዳለ የተጠቀሱት በግብረ አካላት የሚገለጹ ናቸው እንጂ ስፔሲፊክ አካላት ኖሮት በነዛ የተዋቀረ ወይም ደግሞ ሆሉ አጠቃላይ ፓርቱ በእነዚህ አካላት ክፍለ አካላት የሚዋቀር አይደለም። ለምን? መንፈስ ነው አለ። አይተሽዋል። መንፈስ ከሆነ ደግሞ ምንድነው? ከነዚህ አካላት ድምር ውጤት ነፃ ነው ማለት ነው። እግዚአብሔር ሲምፕል ነው የምንለው ከዚህ አንጻር ስለሆነ እግዚአብሔር ሲምፕል ነው። የእናንተ ግን እንደዛ አይደለም። አሁን አንቺ አካልን ታጸድቂያለሽ አይደል? ፈቲያ ለአላህ አካልን ታጸድቂያለሽ ታጸድቂያለሽ አይደል? የራስን ብቻ መልስ። የኔን መለስኩልሽ። ይኸውልሽ የምታጸድቂ ከሆነ አላህ ሙሉ አካል አለው ብለሽ ታምኛለሽ? የኛ ፈጣሪ ሰው አይደለም። አካል ቢኖረውም ለራሱ የገለጸበት ይኖራል። ልክ አንተ እንደምትፈታው እግዚአብሔር እንደዚህ ያለበት እንደዚህ መንገር ነው አልክ። እኛም በዛ ነው የምንረዳው። ፈቲ አቤት። ትልልቅ ኡስታዞችን ጠይቂ። በቃ ይበቃናል። ቲክቶክ ላይ ያሉ ተውርር የሚሉትን ታያቸውና አቂዳዬ ምንድነው? የአላህ አካላቶች አሉት ወይንስ ይተረጎማል በይና ጠይቂ። ዋብያንሽ ፕሮፋይልሽ ዋብያ ነው፣ አቂዳሽ ግን ያባሽ ነው። እና ትልልቅ ኡስታዞች ሁለት ጠይቂና እኔ ያልኩሽን ካልሰጡሽ ምላሽ ነገ ነይ እናውቀሽ። ምንም እንኳን መለስክልኝም ነገ ነይ እናውቀሽኝ። በቃ ይበቃናል። ክርስቲያን ሰናብታት። ይበቃሻል ፈቲያ፣ በጣም በደንብ መልሰንልሻል። እናንተ ጋር ያለውንም ነገር ደግሞ ምንም እንደማታውቁ በዛው ያየሽ ይመስለኛል። እውነት ለመናገር አሁን እሺ ልጅ እንዳልከው ፕሮፋይል ያደረጋችሁ ተጽዕኖ ፈጥሮባት ነው። ምክንያቱም እዛ የሚያቦኩት ይሄንን ስለሆነ ቢያንስ ይሄን ያስተምሯቸው። እስኪ ቢያንስ ይሄንን ጠይቋቸው። ግድ የላችሁ ማለት ጠይቋቸውና ከዛ በኋላ ትላልቅ ኡስታዞችን ቼክ አድርጋችሁ እየዋሹ ነው ወይስ እውነት እየተናገሩ ነው የሚለውን ማረጋገጥ ትችላላችሁ። ስለ መጽሐፍ ቅዱስ ስለ አላህ ሲጠየቁ የሚመልሱት ሮጠው አላህ እግር አለው ተብለው ሲጠየቁ እግዚአብሔርም እኮ እግር አለው ይሄው መጽሐፍ ቅዱስ ውስጥ ብለው ይመልሳሉ፣ የራሳቸውን ከማብራራት ይልቅ ማለት ነው። እንደዛ አይደለም። ንጽጽር ማለት መጀመሪያ የራሳችሁን ዌል ዲፌንድድ ካደረጋችሁ በኋላ አስተምሯችሁን አምናችሁ ካሳምናችሁ በኋላ ከተናገራችሁ በኋላ ነው ከዛ የሚቀጥለው ማለት ነው። አላህ እግር አለው ወይስ እግር የለውም ተብሎ ሲጠይቅ ይሄው እግዚአብሔርም እኮ አለው እዚህ ጋር እንደዚህ ተብሏል ካልክ እየሸሸ ነው ማለት ነው። ያንተን አታውቀውም ማለት ነው። ስለዚህ የያዝከው የሰውን እምነት ማጨማለቅ ነው። ሙስሊሞች ከዚህ ነገር ውጡ። ፈርስት ፎር ማይ ማም። አይ ሰላም፣ እንዴት ናችሁ? ሰላም፣ እንዴት ነህ? እንኳን ደህና መጣህ። ደህና ነኝ አልሐምዱሊላህ። ኦኬ፣ ስለ አስማው ሲፋት እያወራን ነበር። ከተውሂድ ክፍሎች ውስጥ አንደኛው አስማው ሲፋት የሚል ነው። እስኪ ስለሱ ንገረን። እኔ ስለሱ ለማብራራት ሳይሆን ለመጠየቅ ነው የገባሁት። ጥያቄ አሸክመው ነው የላኩ አንተ ነው? ላኩ ሳይሆን እንዲህ ጥያቄ መጠየቅ ግዴታ ከሰው እንትን ማለት አለብኝ እንዴ? ስለ ተውሂድ ተምረሃል ማለቴ ለማስተማር አለ እንደዚህ ጋር እንትን ከፍተህ እንትን እያልክ ያለው ግዴታ ጥያቄ መቀበል አለብህ። እያስተማርን ነው እኮ እኛ እኮ አንቀበልም ማለት ነው። አሁን ግዴታ ጥያቄ መቀበል አለብህ ስትለኝ አይ አልቀበልም ያልኩህ አስመሰልከው። እቀበልሃለሁ ችግር የለውም ግን አንተ ስለ ተውሂድ ተምረሃል? ስለምን? ስለ ተውሂድ ስለኔ መማርን ሳይሆን እኔ መማርና ያለመማር ሳይሆን አንተ አሁን እኔ ጥያቄ ለመጠየቅ ነው የገባሁት። ኦኬ ጥያቄ ጠይቅ ብለው ነው የሰጡ ወይስ ደግሞ ተውሂድን ያስተማሩት እነሱ? ሌላ እንትን ከማውራት ታን ጥያቄውን ትቀበለዋለህ ወይስ አትቀበለው? መመለስ አትችልም? የሆነ ነገር ኢንቫይት ያርክ። አይ ሳይሆን እኔ እሺ መመለስ አትችልም ስለ ተውሂድ። እስኪ ስለ አስማው ሲፋት በአንድ ደቂቃ አብራራልኝ። አይደለም ለማብራራት አይደለም የገባሁት እኔ ጥያቄ ለመጠየቅ ነው። እሺ ግን ተምርሃል ስለ ተውሂድ? ተምሬያለሁኛ። እስኪ የተማርከውን አንድ ሁለት በለን። ሳይሆን እኔ ለመጠየቅ ነው የገባሁት።
በቃ ጨቃጨቅ ተውሂድ አስማው ሲፋትን የተወሰነ አስረዳን አለህ እኮ። እሱን ካላስረዳሁኝ መጠየቅ አልችልም። ያ አልችልም። አዎ ምንድነው ስለ ሃይማኖታችሁ ለማስተማር እንትን የላችሁ? ከተጠየቀው መልስ ቶፒክ አለው ተዛደ ትጠይቃለህ። የተቀበልናቸው ነው እኮ እስካሁን የገቡት ልጆች ካይተህ ከሆነ እሺ። መመለስ ካልፈለኩኝስ ያንተ የሃይማኖትህ እንትን ላይ ያልገባኝ ነገር መጨቃጨቅ ሳይሆን ሚታርግ ፕሊስ። በስማ በጣም ነው የምትገርሙት ሙስሊሞች የምረር አንድ ደቂቃ መናገር አልቻለም ስለ ተውሂድ ማለት ነው ወንድማችን። አንድ ደቂቃ እንኳን መናገር አልቻልክም። በነገራችን ላይ የእስልምና ትልቁ ትምህርት ተውሂድ ነው ተብሎ ይታመናል። ኢቭን ከአህባሾች ጋር እንኳን የሚለያችሁ ተውሂድና እነዚህን ተውሂድን ለሶስት የምትከፍሉት ነው። ምክንያቱም እነሱ ተውሂድን ለሶስት መክፈል ቢድዓ ነው ብለው ያምናሉ፣ አህባሾች ሱፊዎች ማለት ነው። ስለዚህ ውሃብዮች ደግሞ ያንን ተውሂድ ለሶስት ይከፈላል። ተውሂድ አልኡሉሂያ፣ ተውሂድ አልአስማ ወሲፋትና ተውሂድ አልሩቡቢያ ብላችሁ ታምናላችሁ። ከዛ ውስጥ አንዷን ነው ዛሬ እያየን ያለ ነው፣ ስለ ተውሂድ አስማ ወሲፋት ማለት ነው። እንዴት ነው 99 ስሞች አሉት ብላችሁ ታምናላችሁ? አላህ እንዲሁም ደግሞ ያልተገለጹም የተገለጹም ባህሪያቶች አሉት። እነዚህን ወደ አንድ አምጥተን ዩኒፋይድ አድርገን እናምናለን ትላላችሁ። እግሩና እጁን እንዴት ነው ዩኒፋይድ አድርጋችሁ የምታምኑት? ባቱና እጁን ባቱና አይኑን እንዴት ነው ዩኒፋይድ አድርጋችሁ የምታምኑት? ምክንያቱም ሁለት የተለያየ ባህሪ ነው ያለው። እጅ ሲባል ሌላ ባህሪ ነው፣ እግር ሲባል ሌላ ባህሪ ነው፣ ባት ሲባል ሌላ ባህሪ ነው፣ ጣት ሲባል ሌላ ባህሪ ነው፣ ፊት ሲባል ሌላ ባህሪ ነው። ጆሮ የሚል አልመጣም። አላህ ግን ይሰማል ብለው ያምናሉ። በሚገርም ሁኔታ አላህ ይሰማል፣ ሰሚ ነው። ግን ጆሮ የሚል አልመጣም። ኦኬ፣ በምኑ ነው የሚሰማው? አናቅም፣ አልተገለጸም። እንግዲህ ነቢያቶች ያስተማሩት ነቢያቶች የነቢያትን አስተምሮ ነው ብለውን እንዳለ እግርና ባት ነው የሚያውቁት። አምላካቸው በደንብ አስተውሉ። ሙሴ እንደዚህ ያለ፣ ዳዊት እንደዚህ ያለ አይደለም። ዋናው አምላካችሁ ምን ያህል ታውቁታላችሁ? እግሩን እናውቃለን፣ ባቱን እናውቃለን። ነቢያት ያስተማሩት ባትና እግር ነው ወንድሜ። ባትና እግር ነው ያስተማሩት ነቢያት ስላለ ስለ ጣት ነው ያስተማሩት። ስለ እጅ ብቻ ነው ያስተማሩት። አምላካችን ይሄ ብቻ ነው ይሄ ነው ብለው ነው ያስተማሩት። ስለ አምላካቸው የሚያውቁት ባት ነው እግር ነው። ከዛ የነቢያት አስተምሮ ብሎ ይኮፈስልሃል። ይሄ ያለው አናቅም፣ ይሄ ያለው አናቅም። ይሄ ነው የነቢያት አስተምሮ። ይሄ ነው ወይ የነቢያት አስተምሮ? ነቢያት እንደዚህ ነው ያስተማሩት? ጋስት ሌሉ ማንተ ጋር ያ የሉ ሙስሊሞች በዚህ በኩል መታችሁ መላክ ትችላላችሁ። ፎይ ጋር ያላችሁ እኔ ለቆኛለሁ። ወደ እኔ ጋር እንመለስ ይቻላል። ኦኬ፣ የሚለቅ እንደሆነ ሊያውና ኮመንት ላይ ነግረዋል። እሺ ኦኬ። ያ እንግዲህ ምንድን ነው ብዙ ጊዜ እኛ አካል የሚባለውን ነገር አናጸድቅም ብለው ሲናገሩ እንሰማ ነበር ከዚህ በፊት። አሁን ግን አካል የሚለውን በደንብ እያጸደቁ እየተናገሩ ነው። በደንብ እያየናቸው ነው። እስኪ በኮሜንት ንገሩኝ እሺ። ከለቀቀው ፎይን ገስት ካስገባ ንገሩ። ኦኬ፣ አልቻለም ማለት ነው። ተመልሰ መጣት አለቀቀኝም። አለቀቀም። ገስቱ ዝግ ነው። እሺ አሉ። አሁን መጡ። እናስገባና ሲንቀበል ሱሱ አምላካቸውን ቀንና አለማወቃቸው ግን አያስቅም።
በጣም የሚገርመኝ ከሱ ንጽጽርም እኮ የሚሰሩት ናቸው እንዳለ ክርስትናን ማጨማላለቅ፣ ክርስትናን መሳደብ እንጂ ስለራሳቸው የአምላካቸው ባህሪያት የሚያውቁት ነገር የለም። ምንም የሚያውቁት ነገር የለም። ስለ ክርስትና ዝም ብለው መቀበጣጠር ነው የሚያውቁት። አሁን መጽሐፍ ቅዱስ አልበቃ ብሏቸው ገድላት ምናምን ተሸክመው ነው የሚዞሩት። በደንብ አብነው ይጠቅማቸዋል ገድላት። ኦርቶዶክሳውያኑ ገድል ምን እንደሆነ ማሁን አያውቀው እንኳን ላይ ያነበው ማለት ነው። እነሱ ናቸው የሚያነቡት የሆነ ነገር ታምር ካገኘም ብለው ማለት ነው። ተውላቸው በደንብ ያንበቡት ገድላት። እኛ የመከራከሪያ ትልቅ እንትናችንም አይደሉም። ትናንትና ትናንት ወዲያ የተጻፉ ገድላቶች ትልቅ የመከራከሪያ እንትኖቻችን አይደሉም። ይፈንጩ እነሱ ላይ ተዋቸው። የሆነ ታምር የሚያገኙ መስሏቸው ነው። የራሳቸውን መጽሐፍት ግን አምላካቸው ከእግር ውጭ የሚያውቁት የለም። አልተገለጸም አናቀውም ከሚል ውጭ ማለት ነው። እግር ብቻ ነው የገለጸላቸው። ታፋና እግር ነው የገለጸላቸው አምላካቸው። 124,000 በላይ መልእክተኛ ነቢያት መጥተዋል ብሎ አምላክ ምንድን ነው ስትለው፣ እስቲ ንገረኝ። እግር አለው፣ ባት አለው። ሌላስ? 2 እጅ አለው። ሌላስ? ፊት አለው። ጭንቅላትስ? አልተገለጸም። አንገትስ? አልተገለጸም። ደረትስ? አልተገለጸም። ሆድስ? አልተገለጸም። ጀርባስ? አለው ጀርባ። ታፋስ? አልተገለጸም። ባትስ? አለው። ጉልበትስ? ኖ። እግርስ? አለው። ጣትስ? የእግር እና ዱልዱም ነው። አምላክን ቅድሚያ ፈልግና ተጀምሮ ያላለቀ የገጠር ሳር ቤት የመሰለን ገጣጥምና ስራው ገድላት ላይ እና ድርሳናት ላይ ከመንጠልጠላቸው በፊት ምንድነው የምንረዳው? እኛ የነቢያቱን አስተምሮ እንደያዝን በደንብ ገብቷቸዋል። 1 መጽሐፍ ቅዱስን አታክ ማድረግ እንደማይችሉ ገብቷቸዋል። 2 በዚህ ፕሮድ ልትሆኑ ይገባል። የነሱ ቁርአናቸው ሐዲሳቸው ስለ አምላካቸው ምንም መረጃ ስለሌለው፣ ምንም መመለስ ስለሌለው፣ ምንም መልስም ስለሌለው ያላቸው አማራጭ ክርስትናን ማጣጣል፣ ክርስትናን መሳደብ። እውነት ሰው እንዲድን ቢፈልጉ በተለይም የዋብያ ውስታዞች እውነት እንዲድኑ ቢፈልጉ ምን ያደርጉ ነበረ? ሀባሾቹን ያስተምሩ ነበረ። በመጽሐፍቶቻቸው ላይ አንዱ አንዱን ገሃነም ይገባል ብለው የሚያምኑት፣ አንዱ አንዱን ሙስሊም አይደለም ብለው የሚያምኑት። ነገር ግን በደንብ አስተውሉ። እርስ በርሳቸው ዲቤት አያደርጉም። ጥሪ እያቀረቡላቸው ነው። ይሸሻሉ ከማስተማር የራሳቸውን ወገን ምንም አያውቀውን ከማስተማር። ቅድም አሳየናቸዋል። እኔ ምንድን ነኝ? አላህ 4 ሚስት ነው? ስንት ሚስት ነው ያለው? እጅ እግር ካለው ሚስት አለው ማለት ነው አላህም እያለ ሲጠይቅ አይታችሁታል። ሙስሊሙ ግራ ገባኝ ብሎ አስተምሯቸው። የሚያደርጉት ምንድነው? ክርስትናን ማንጨማለቅ፣ ማቦጫረቅ፣ መሳደብ ነው። በጣም ባለጌ መርህን የለቀቁ ኡስታዞቻቸው በጣም 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 በስድብ የታወቁ ናቸው። ሰዎችን ተሳዳቢ በማለት ሰዎችን በመሳደብ እነሱ ተሳዳቢ ሆነው ለእናንተ ስም ይሰጧቸዋል። ተሳዳቢ ናቸው እነከሌ ብለው እራሳቸውን ጨዋ አድርገው እናንተን ተሳዳቢ አድርገው ታፔል ላይ ለጥፉላችኋል። ከዛ ይሄ ብላይንድሊ ፎሎ የሚያደርግ ማገናዘብ የማይችል አይምሯቸው የማይጠቀሙ እነሱ እያጨበጨቡ ይከተሏቸዋል። እንደዚህ ብሬን ወሽድ የተደረገ ኡማ አላቸው። እጥብ የተደረገ ጭንቅላቱን የማይጠቀም ዝም ብሎ የሚከተላቸው አላቸው። ያንን ይጠቀሙታል። በቃ እጅግ ነውረኞች፣ እጅግ ባለጌዎች፣ እጅግ ተሳዳቢዎች ከዋብያ በላይ የለም። ኡስታዞቻቸው እንደዛ ናቸው። እጅግ ነውር ጌጣቸው ሆነ ማለት ነው። ተከታዮቻቸው በየኮመንቱ እዩ። አዳምጭ። ኮመንቶቻቸው እንኳን እጅግ እጅግ ጸያፍ ንግግሮች የሚናገሩ ናቸው። የፈጠሯቸው የሰሯቸው ተከታዮቻቸው ምን ያህል ባለጌ በአፎቻቸው የሚጸዳዱ እንደሆነ በኮመንቶቻቸው በየፌስቡክ ላይ እዩዋቸው ሲጸዳዱ ማለት ነው። በጣም ቆሻሾች ናቸው። የዋብያውን ሴክት የሚከተሉ የሰሯቸው ቲክቶክ ላይ የፈጠሯቸው ኡስታዞቻቸውን የሚከተሉ እና እነኚህ
ባለጌዎች ስለ አምላኮቻቸው ምንም ያውቁት የለም። ስለሚያመልኩት እግር ምንም አምላክ ብለን ልንጠራው ስለማንችል ለአቅመ ጣዖት እንኳን አልደረሰም። እግር እያመለኩ ይህን መልእክተኞች ለተለያዩ ሀገራት በጎሳዎቻቸው ተልኳል ይላሉ። እግር ነው የሚያውቁት። ግን እነኛ መልእክተኞች ምንድን ነው ያስተማሩት? እግር እያመለክ ስቀጥር ክርስቲያን የተጀመረ ኤኒዌይስ እስኪ እንተውና ግን አህባሾቹ እንደዛ ነው የሚሏቸው። አህባሾቹ ምን ይሏቸዋል? ወሃቢዮችን የተጀመረ ጣዖት ነው የሚሏቸው። ጭራሽ ገና የተጀመረ ጣዖት የሆነ ነገር ሊያልቅ ደርሶ እንኳን የሆነ ጉድለት ያለበት ወይም ደግሞ የጎደለ ሳይሆን ገና የተጀመረ ጣዖት ነው የሚሏቸው ብዙ ጊዜና ስፔሻሊ በሰሞኑ ማለት ነው በአንተና በዛኛው ኡስታዝ መካከል በተደረገው ዲቤት አህባሾች ወሃቢዮችን እጅግ በጣም በብዙ ነገር ሲናገሯቸው ነበርና ይሄ መንገድ ነው የጠረክላቸው። በጣም ትልቅ መንገድ ነው የከፈትክላቸው። ይህችን ቪዲዮ አንዴ አድምጠናት እንመለስ። የለም አካል ነው የሚያመልኩ፣ ወላሂ የማይሰማ የለም አካል ነው የሚያመልኩት አሉ። በአላህ ይሁንባችሁ። ሸር ኮፒ ሊንክ እያደረጋችሁ ለሁሉም እንዲዳረስ አድርጉ። እስኪ አንድ ሰው አንጡ የአላህን ባህሪ ከፍጡር ባህሪ ጋር ያመሳሰለ ከአህለ ሱና ወልጀማዓ በአላህ ይሁንባችሁ አንድ ሰው አንጡ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የሚንሳፈፍ ነገር የተለያየ ክፍለ አካላት ያለው አው ኪታባችሁ ምስክር ነው። ደግሞ ከአህለ ሱና ንገሩኛል። አህለ ሱና ወልጀማዓዎች እኮ ለአላሁ ተዓላ ክፍለ አካላትን ነፊ ያደርጋሉ ይነፈያሉ እንጂ እንደናንተ እንደ ሙጀሲማ እንደ ወሃቢያ አያሰብቱም። ከአህለ ሱና የለም አላህን አካል ነው ጅስም ነው ያለ ማን ነው? ወሃቢያ ሙጀሲማ ነው። እኛ እናመሳሰልም። የፈለከውን ነገር ለአላሁ ተዓላ የማያመቸውን ካሰበትክ በኋላ አላመሳሰልም ትላለህ። ሰለፎች በማይረዱበት ሰለፎች የማያውቁትን ትርጉም ለቁርአን ለሐዲስ እየሰጣችሁ አካል የምታመልኩት እናንተ ናችሁ። ፔሬድ ከዛ በኋላ ይሄንን ነው እንግዲህ አብዛኛውን ኡማ ስላላስተማሩት እነዚህ ናቸው እንግዲህ አሁን እነዚህ ሁለቱ ያሳየኋችሁ ማለት ነው የተመላለሱት አህባሽና ወሃቢያ ናቸው። ሱፊና ሰለፊ ተባብለው ተፈራርጀው ማለት ነው። እነዚህ መምህራኖች ናቸው፣ ኡስታዝ ናቸው እስካሁን ያሳየኋችሁ ማለት ነው። እነዚህ ደግሞ መሬት ላይ ያሉት ምዕመናን ናቸው። ምንም ስለ ሃይማኖታቸው አያውቁም። ሱፊ ምን እንደሆነ አያውቁም። ሰለፊ ምን እንደሆነ አያውቁም። ወሃቢያ ምን እንደሆነ አያውቁም። አህባሽ ምን እንደሆነ አያውቁም። አሻሪ ምን እንደሆነ አያውቁም። አጣሪ ምን እንደሆነ አያውቁም። ልክ ጥያቄ ያለኝ ክርስትና ላይ መጽሐፍ ቅዱስ እንደዚህ ይላል ብለው ያሸከሟቸውን ጥያቄ እዚህ አራግፈው ይሄዳሉ። እንደ አህያ ተጭነው ይመጣሉ፣ እዚህ ለማራገፍ ይሞክራሉ ማለት ነው። በሚገርም ሁኔታ ስለ ቁርአን አያስተምሯቸውም። እንደዚህ ነው ውዝግብ ያሉት። መሬት ላይ ህዝቡ የተወዛገበው በዚህ ልክ ነው። ሙስሊሞች ስለ እምነታቸው ከሚያውቁት በላይ ስለ ክርስትና ያሸከሟቸው ብዙ ነገሮች አሉ። አይምሯቸውን የሞላው ያ ነው። እኛ ደጋግመን እንደተናገር ነው ማለት ነው። ለዛ ነው እስልምናቸውን ለቀው ሊወጡ የማይችሉት ክርስትናን አንቋሸውና አጥላልተው ስለሚነግሯቸው ነው። ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የምፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? እኔ አያሳዝኗችሁም? አሁን የምር አያሳዝኗችሁም? እፎይ ግን በጣም የሚያሳዝነው እኔ ምንድን ነኝ ሲል አሁን የምር እነዚህ ቲክቶክ ላይ ያሉት ኡስታዞች ነፍስ የማዳን ከሆነ የያዙት እነዚህን ለምን አያስተምሯቸውም? እኔ ምንድን ነኝ? እሺ እኔ ሱፊ ነኝ፣ እኔ ሰለፊ ነኝ፣ ምንድን ነኝ የሚሉትን ለነሱ ለምን አይሰብኳቸውም? እነሱን ለምን ስላላህ አያስተምሯቸውም? ለምን አህባሾች ላይ ለምን ቪዲዮ አይሰሩ? ለምን የአህባሾችን ያቀረቡት የውይይት ጥሪን አይቀበሉ? እነሱስ መዳን የለባቸው? እነሱ የሰው ነፍስ ከሆነ እንትን ያላቸው የሚያሳስባቸው የሰው ነፍስ ከሆነ ለምን ለነዚህ አያስተምሩ? ይሄ ታርጌታቸው ግን ይሄ አይደለም። ክርስትናን ማንቋሸሽና ማጠልሸት ስለሆነ ነው። ቲክቶክ ላይ ያሉ ኡስታዞች የመጀመሪያ ታርጌት አድርገው የያዙት የመጀመሪያ ስራ አድርገው የያዙት ክርስትናን ሙሉ ለሙሉ አታክ ማድረግ ነው። ከዛ በኋላ ህዝቡን ሙስሊሙን ማህበረሰብ በድንቁርና እንዲቀጥል ማድረግ፣ ጣዖት እያመለከ ማለት ነው። ነቢያቶችና ሐዋርያቶች ያልሰበኩትን ያልተሟላ አካል ያለውን እያመለኩ ገሃነም እንዲገቡ ማድረግ ነው እቅዳቸው። እውር ቢመራው ሁለቱም ተያይዘው ገደል ይገባሉ ይላል መጽሐፍ ቅዱስ አይደል?
ስለዚህ የምትመሩት በዕውር ነው ሙስሊሞች። ከነዚህ ከዕውር መሪዎቻችሁ ወጣ በሉና ፈንግጡና እስልምናችሁን አጥኑ። እነዚህ በጣም ምስኪኖች ናቸው ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋሃቢ ነኝ፣ ሱኒ ነኝ፣ ምንድን ነኝ? እኔ አሁን ግራ ተጋባው ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለው ታዲያ? ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ወይ ፈጣሪ ሆይ አይካንት አባባሉ አራት ሚስት ነው ያለው አባባሉ አስዋል ትዝ አለው። በቃ አራት ድረስ ማግባት እንደሚችል ከዛ ሲያስበው ኤኒዌይስ አሚር እንኳን ደህና መጣ። እንዴት ነህ? መስገን ነው። እንዴት ነው? አለን። መልካም። ተውሂድን ትቀበላለህ? የተውሂድን አስተምሮ? አዎ እቀበላለሁ፣ ግን አልተማርኩም። ካልተማርክ እንዴት ትቀበለዋለህ? ካላወቅከው? አይ በሰማሁት ማለት ነው። ሼክ በነገሩ። ኦኬ። ተውሂድ በስንት ይከፈላል? እኔ እንጃ፣ እኔ ጥሩ አላውቅም። ኦኬ። ምን ብለው ነው የነገሩ ስለ ተውሂድ? እኔ አሁን ለጥያቄ ነበር የመጣሁት። ክርስቲያን ትንቢቱ ሲፈጸም አይደለም በመጽሐፍ ቅዱስ ሳይሆን ጥያቄ በክርስትና አምልኮት ማለት ነው ኢየሱስ ራሱ ነው ወይ ፈጣሪ የሚለውን ለማወቅ ነበር የመጣሁት። ኦኬ። ስለ ተውሂድ ምንም የምታውቀው የምታስረዳን የለም? ስለ ተውሂድ በቃ ላኢላሃ ኢለላህ በቂ እንደሆነ ያውቃሉ። ኦኬ። ምን ማለት ነው ላኢላሃ ኢለላህ? ፈጣሪ አንድ ብቻ ነው ብሎ ማምለክ፣ ከሱ ጋር ሌላ ለማወዳደር። ያ አንዱ ፈጣሪ ምንድን ነው? ላኢላሃ ኢለላህ ነው ብቸኛው። ኦኬ እኮ እሱ ብቸኛው አካል አለው? አካል አለው ወይ? ፍጹም አንሳያ የለውም ተብሏል። ታውቃለህ? በእኛ እጅ እግር ምናምን የለውም? አለው ባለበት ቦታ አለው እንላለን፣ ግን አንሳያ የለውም። በሆነ ነገር ማንችልም ተናግሮናል። እኔስ መቼ አስመሰልኩኝ? ከ124 ሺህ በላይ መልእክተኞች እና ነቢያት ረሱሎች ከተላኩ አትሊስት የተወሰነ አስማ ሲፋት ውስጥ ያለ ሲፋት ውስጥ ለምሳሌ እጅ እግር ባት እንዳለው ታምናላችኋ? ኦኬ። እስልምና የነቢያት አስተምሮ ነው ብለህ ታምናለህ? እስቲ ካላህ እንደዚህ አካላት ውስጥ ሙሳ የነገረህን እስቲ ምን ብሎ አላህ ምን አለው ብሎ ነገረህ? ኧረ እኔ አልሰማሁም። እሱ እግሩንም የነገረህ መሐመድ ነው። እጁንም የነገረህ መሐመድ ነው። ታፋውንም ባቱንም የነገራችሁ መሐመድ ነው። የነቢያት አስተምሮ ነው እንቀበላለን ካላችሁ የትኛው ነብይ እስቲ ለምሳሌ አካል የነገራችሁ የትኛው ነብይ ነው? ይኸውልህ እሱ ደግሞ የራሳቸው መጽሐፍ አላቸው እነ ሙሳ። እሺ እሱም መጽሐፍ ስላላነበብኩኝ እኔ እንዴት ላቅ እችላለሁ? ገና ሙሳ መጽሐፍ ጋማል ከመስጊድ የምንማረው ስለ እስልምና ነው እንጂ እሺ ስለ ክርስቲያን ምናምን ነገር ተነግሮንም አያውቅም። እኔ አሁን እሱን ለመጠየቅ አንተ ጋር መጣሁ። ይሄን የምጠይቀን ሙሳ ሙስሊም ነው ብላችሁ ታምነው የለ እንዴ? አዋ ታዲያ ሙሳ ሙስሊም ከሆነ እስኪ ሙሳ አላህን እንዴ ምን ብሎ ነበር? ምን እጅ ነው እግር ነው ምን ብሎ ነበር የሚከተለው ሙሳ አላህን? አንተ አሁን ከእጅና ከእግር ውጣ እንጂ
አላህ ከእጅና ከእግር ውጭ ያለ እንዴ? ጭንቅላት ይኑራው አላወቃችሁትም እኮ። ስለዚህ አላህ እጅና እግር ላይ ነው ገና ያለው። አሁን ለምሳሌ አምሳያ የለውም ተብሎ አለ፣ ፍጹም አምሳያ የለውም ተብሎ አለ። እሱን ነገር ትተህ ማለት ነው አንተ እጅና እግር ብቻ እንዴት ወሰድክ ለማለት ነው። ሌላ ምን አለው? እሺ ሌላ ምን አለው? አላህ ኃይል ነው። ኃይል አዋ የሌለው ነገር አለ። እሱ የሌለው ነገር አለ። ኃይሉ ያው በእጁና በእግሩ ነው የሚገለጸው አይደል? አለማ ፍጹም አምሳያ የለውም ይሄ ነው አይባልም ምንም ተብሏል። እኔ አምሳያ የሰጠውኝ እኮ እጅና እግር ነው እኮ። እኔ ለምሳሌ እጅና እግር የሆነ አካል እኮ የለም። አሁን ለምሳሌ ጭንቅላት ሳይኖረው እጅና እግር የሆነ አካል አለ እንዴ? ካላ ውጪ እጅና እግር መገለጹን ብቻ ነው አንተ እንትን ያልከው። አላ እጅና እግር ነው አይደለ? ኧረ አለም ሌላ ምን አለ? እሱ እኮ ሰው የለም ብራዘሪ። ኦኬ አለው የለውም? እሺ እጅና እግር ለመሳል እየሞከርክ እኮ ነው አንተ። አሁን ለመሳል እጅና እግር አለው የለውም? እንደማስበው ለመሳል እየሞከርክ ነው አንተ። ኖ ምንም ወረቀትና ፔን ይያለው እንደ ጄሌ ጭንቅላቴ ለመሳል እየሞከርክ ነው እንዴ? እንደማስበው አንተ ራስህ ስትራግል እያደረገብህ ነው። እጅ ማለት ምን ማለት ነው? እጅ ነው ምንድን ነው እጅ ብለዋል። ግን የኔ እጅ ላይ ሆነ እጅ ምንድን ነው? እጁን መሳል እያሰብኩ ነው እዚች ጋር። እጅ ምንድን ነው? ጃለም ብለዋል። እጅ ምንድን ነው? እጅ ምንድን ነው? የኔ እጅ ያለ ቀጥል ክርስቲያን እያሰበ ነው መሰለኝ አይደል አሚር? እጅ ምንድን ነው ለሚለው ጥያቄ እኔ ልመን አለ። እሺ ቀጥይ። እጅ ምንድን ነው? እጅ አለው ስንል አላህ ሱብሃነሁ ወተዓላ እጅ አለው ስንል ልክ እንዳንተ አይነት እንደኔ አይነት አይደለም እጁ። አላልኩም እኔ እንደማን አይነት ነው አይደለም። ጥያቄ መጀመሪያ እንዴት ነው ብዬ ስጠይቅሽ ነው እሱን የምትመልሽ። ወይም ደግሞ እጃለኝ ሲናገር እንደናንተ ጥፍሩ ቀይ ነው። እንዴት ተረጋጊሽ። ቆይ መጀመሪያ ጥያቄውን በደንብ አድምጪ። ሱሱ በደንብ እንድትመልሺ ጥያቄውን በደንብ ማድመጥ ነው። እጅ ምንድን ነው? ምንነቱ ነው እኔ ጠየቀሽ የጠየቅንሽ። ያኔ ኬፍ እጅማ እጅ ነው። ሌላ ምን ሊሆን ይችላል? ይሄ ነው እጅማ እጅ ነው መልሱ። እና ምን እንድትጠብቀህ ነው? እጅ አለኝ ሲል አላህ Subhanahu Wa Ta'ala እንደናንተ አይነት እጅ አይደለም። ገባህ? እንደፈጠረ አይነት እጅ አይደለም። ደጋግመሽ እንድልሽ እየጠበቅሽ ነው። እንደዛ የማንን እጅ ነው የሚመስለው ብዬ እንድጠይቅሽ እየጠበቅሽ ነው። እኔ ደግሞ መቼም አልጠይቅሽም እንደዛ። ለምን? መልሳችሁን ስለማውቀው ማለት ነው። እሺ እጁ ለምንድን ነው የሚጠቅመው? እሱን ስትሞት ታውቀዋለህ። ከዚያው ስታየው ማለት ነው። ያኔ ለማየት ከተፈቀደ ነው። እሺ ባትስ እኛ አላህን ያኔ ከፋፍለን አይደለም እኛ የምናወሳው ማለት ነው። አለው የተባለውን ነገር እናምናለን። የሌለውን ያልነገረንን ደግሞ አልተገለጸም። ጠይብ ሶሶ አስማው ሲፋት ማለት ምን ማለት ነው? ተውሂድ አስማው ሲፋት ማለት ምን ማለት ነው? አላህን በቁርአንና በሐዲስ የገለጻቸውን ስሞችና ባህሪያት ያለምንም መለወጥና መካድ ማመን ማለት ነው። ኦኬ። ስለዚህ አላህ በቁርአንና በሐዲስ የገለጻቸውን ያለ መካድ ማመን ማለት ነው። በቁርአንና በሐዲስ ብቻ ነው ወይንስ በሌሎችም? ያኒ በሌሎች ስትል በቁርአንና በሐዲስ ብቻ ነው? አዎ በቁርአንና በሐዲስ የገለጻቸውን ማለት ነው። ኦኬ። ቁርአን በማን ላይ ነው የወረደው?
ወጣች። ያ እንግዲህ የነቢያት አስተምሮ ነው የምንከተለው ብለው የሚያምኑት ግን ሙሐመድ የነገራቸው ብቻ እንደሆነ ገባት ማለት ነው። እኔ ጋር ተጻፉ ሙስሊሞች ክርስቲያን ጋር ሄዱ። በክርስቲያን ጋር ኑ በዚህ በኩል ሙስሊሞች የሙሐመድና ሳባዎች የነገሯቸው ነው የሚከተሉት አላህ ብለው ሳባዎች የፈጠሩላቸውን አላህ ነው የሚከተሉት። የአባት ምናምን ብለው የነገሯቸውና አይሻ የነገሯቸውን ነው አምላካችን እንደዚህ ነው ብለው የሚከተሉት። ነቢያት የተናገሩት አለ። ቀጥል። ያ ያሳዝናል። ሙስሊሞች የእውነት ለመናገር ኤኒዌይስ፣ እስኪ ኡሙ አለሽ አሉ ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። አይ ቲንክ ሰምተሽናል መሰለኝ። ስለ አስማው ሲፋት እያወራን ነበረ። እስኪ ተውሂድ አስማው ሲፋት ምን ማለት ነው? ለአላህ ስሞችና ባህሪያቶች አሉ። እሱ በገለጸውና በሐዲስ እናጸድቃለን። ኦኬ፣ ለምሳሌ ከባህሪያቶች ውስጥ አላህ ፈጣሪ ነው፣ ሁሉንም ነገር ይፈጥራል። ኦኬ፣ እጅ የሚባል ባህሪ ያለው እጅ የሚባለው ባህሪ ሳይሆን አካሉ ነው። ኦኬ፣ እጅ የሚባለው አካሉ ነው። ስንት እጅ ነው ያለው? ለሱ በሚመጥነው በራሱ አላህ እጅ ብሎ ነግሮናል። እጅን እናጸድቃለን እንጂ እንዴት ወዴት ምናምን የሚለውን ከማይሊቁ ቢጀላሊ ለሱ በሚገባው መልኩ እናጸድቃለን። አስቡት ማለት ነው። አይ አሁን ለሱ የሚመጥነው መልኩ ካልሽ መጠኑን ነው እየነገርሽኝ ያለሽው። እኔ ደግሞ መጠኑን አይደለም የጠየኩሽ፣ ቁጥሩን ነው። ቁጥሩ ስንት ነው? የእጁ ቁጥር ስንት ነው? መጀመሪያ ሰምተኝ ከሆነ በሐዲስ እና በቁርአን እንደተገለጸው እናጸድቃለን ብያለሁ አይደለ? አልተገለጸም እንዳለው ነው የተነገረን። ከዛ ውጭ እንዴት ስንት ምናምን እኛ በራሳችን መፍጠር አንችልም። ኦንሊ ቁርአን እና ሐዲስ ብቻ ነው የምንከተለው። ኦኬ፣ እሺ እጁ ለምን ነው የሚጠቅመው? ይሄ አንተ አፍህ እንዳመጣ የምትፈለስፈው ራስህ በፈለክበት እንጂ ሙስሊሞች የምናምነው ልክ ቁርአንና ሐዲስ ላይ ባለው መልኩ ነው። እንዴት ወዴት እናንተ ናችሁ የምትፈላስፉት እንጂ እኛ አሲፊስ ቁርአን ላይ እንዳለ ነው የምናጸድቀው። እሺ እጅ ማለት ምን ማለት ነው? ቀጥይ እስክትመልሽልኝ ድረስ ጠይቅሻለሁ። እጅ ማለት ምን ማለት ነው? ቁጥሩን አታውቂም፣ የሚጠቅመውን አታውቂም። አሁን ደግሞ እስኪ ምንነቱን ልጠይቅሽ። እጅ ማለት ምን ማለት ነው? ኡሙ ቀጥይ። ይሰማሻል? እየሰማሁ። እጅ ማለት ምን ማለት ነው ብዬ እየጠየኩሽ ነበር። ነገርኩ። የተገለጸውን አለው ብሏል። አለው ብለን እናምናለን። እንዴት ወዴት አንተ ለምትፈላሰፈው ለዛኛ አላህ ላይ በጣም እንደዚህ እንትናነደ ማለት በገለጸው እንደነገርኩ ነው። ቁርአንና ሐዲስ ላይ በተገለጸው መልኩ ብቻ ነው እንጂ ፍልስፍናን አንጨምርም። ፍልስፍና እኛ መመሪያችን አይደለም። ስለዚህ መጠየቅ አይቻልም ነው። ስለዚህ ስለ አላህ ፍቅር ሲዝምንም እኮ ቻሌንጅ ማድረግ አይቻልም። እንደዛ ከሆነ የሆነ መጽሐፍ ጽፏል፣ አምላኬ እንዲህ ነው ብሏል። እንዴት ይሆናል? ይሄ ምንድን ነው ተብሏል። በቃ ተብሏል። መልስ እኮ ነው። ከዛ ነቢያት አስተምሮ ነው ደግሞ ትሉናላችሁ። እጅ ተብሏል፣ እግር ተብሏል። ሌሎች ነቢያቶች ይህም ብለዋል አላሉ? ሐዲስ ላይ እና አይሻ እና አቡ ሁረይራ የተናገሩት አለ። እጅ እግር ሚል ይደርባል ክርስቲያን። ስለዚህ እና አይሻ እና አቡ ሁረይራን ይዘን
አላህ እጅ አለው እግር አለው ብለናል። ሌሎቹስ አናቅም። እንዴታውስ አናቅም። እና አይሻና አቡ ሁረይራ ስላልተናገሩ ነብይ ናቸው አይደሉም? የነቢያቱስ አስተምሮ የለንም። ግን በነቢያት ታምናላችሁ? በነቢያት እናምናለን። አሁን ብትጠይቋት በነቢያት አምናለሁ ትላለች። አላህ እጅ እግር ባት አለው ስትል ግን የእነ አይሻን ወሬዛ ነው። መሐመድ ከሞተ ከስንት መቶ ዓመት በኋላ ሐዲስ ተጻፈ። የነ ቡሃሪን እነ ሙስሊምን ምናምን ወሬዛ ነው። ሙስሊሞች የሚመሩበት እንደዛ ነው። የነቢያቱ አስተምሮ አይደለም። ሙሉ አካሉ ያላህን እዘዋለሁ አላዙም። እግርና እጅ ላይ ነው ያሉት። አናመሳስልም ይላሉ ራሳቸው። እጅ አለው መዳፍ አለው 5 ጣት አለው ይሉናል። ለምን 2 እጅ ሆነ? ለምን ግራና ቀኝ ሆነ? 2 እጅ በሚል ከኔ ጋር ተመሳስሏል እኮ። እጅ በሚል ከኔ ጋር ተመሳስሏል እኮ። ግራና ቀኝ በሚል ከኔ ጋር ተመሳስሏል እኮ። 5 ጣት በሚል ከኔ ጋር ተመሳስሏል እኮ። አይመስልም። 5 ጣት ቢሆንም ከአንተ ጋር አይመስልም። ግራና ቀኝ እጅ ቢኖረውም ከአንተ ጋር አይመስልም። በጣም ሌም የሆነ አርጉመንት። ግን እዚህ ጋር ፎይ ለምሳሌ ብትመለከተው ማለት ነው ሱራ 48 ላይ ከቁጥር 10 ምን ይላል መሰለ? የአላህ እጅ ከእጆቻቸው በላይ ነው ብሎ ይናገራል ቁርአን። የአላህ እጅ ከእጆቻቸው በላይ ነው። አሁን እዚህ ጋር አላህ እጁን ከፍጥረት ጋር እያመሳሰለ ነው ወይስ አይደለም? ማለት አለማመሳሰል ምን ማለት ነው? ኦሬዲ እዚህ ጋር እያነጻጸረ ከሆነ ኮምፓራቲቭ ውስጥ ከሆነ የገባው 2 ነገሮች ነው እያነጻጸረ ያለው። የማንና የማንን? የአላህን እጅና የፍጥረትን እጅ። የአላህ እጅ ከእጆቻቸው በላይ ነው ብሎ ይናገራል። ይሄ ማነጻጸር አይደለም? ማመሳሰል አይደለም? በቃ ኦሬዲ ተናግራችሁለታል። እጅ አለው ብላችሁ ስለተናገራችሁለት፣ ስለዚህ እጅ የሚለውን የአላህን እጅ መተርጎም እስካልቻላችሁ ድረስ የግድ ሌሎች እጅ አሉ ከሚባሉች ጋር ሊነጻጸር ይችላል ማለት ነው። በዚህ ቁርአን መስፈርት መሰረት አንደኛ። ሁለተኛ ሜቢ ኡሙ ካለሽ አላህ ስንት እጅ ነው ያለው ብዬሽ ነበረ። ለፈጣሪ ግራና ቀኝ ይናገራል ብለሽ ታምኛለሽ? ኡሙ አለሽ? ለፈጣሪ ዳይሬክሽን ይናገራል ብለሽ ታምኛለሽ? ዳይሬክሽን ለምሳሌ ቀኝ፣ ግራ፣ ፊት፣ ኋላ ተብሎ ይነገርለታል ብለሽ ታምኛለሽ? ስለ እምነት አትጠይቀኝ። የምትፈልገውን ማወቅ ያለብህን ነገር ጠይቀኝ እንጂ ታምኛለሽ አታምኝም። እምነት እኮ ለአንተ አይደለም። እዚህ ጋር መጥቼ ስለ እምነትሽ ሲባል አላህን እኮ የምታምኚው ነው የጠየኩሽ። ለምሳሌ አላህ ግራና ቀኝ ይነገርለታል ወይስ አይነገርለትም? ማይክ ሽናሽና እንደ መልሽልኝ። አለሽ ኡሙ? አሁን ለአንድ አካል ግራና ቀኝ የሚነገርለት ከሆነ በቃ ኮምፕሊትሊ ፍጡር ነው ማለት ነው። ምንም በማያወላዳ መልኩ ግራ ቀኝ ተብሎ ከተነገረለት፣ ፊት ኋላ ተብሎ ከተነገረለት፣ ላይና ታች ተብሎ ከተነገረለት ፍጡር ነው። ሌላ ምንም ሊሆን አይችልም። ምክንያቱም ግራ ከተባለ ቀኝ ከተባለ ግራ ቀኝ መሆን አይችልም፣ ቀኝ ግራ መሆን አይችልም። ሁለቱ የተለያየ ዳይሬክሽን ነው ማለት ነው። ፊት ከተባለ ፊት ሌላ ዳይሬክሽን ነው፣ ኋላ ሌላ ዳይሬክሽን ነው። ፊት ማለት ኋላ ሊሆን ስለማይችል ላይና ታችም ልክ እንደዚሁ። ስለዚህ ይሄ ለፍጥረት ብቻ ነው የሚነገረው። ፈጣሪ ግን ለዚህ በሙሉ እነዚህ በሙሉ አይነገሩለትም። ምክንያቱም በአይን መካበብ የሚችል ነው። አፍተር ኦል በአይን መካበብ የሚችል አካል ነው ግራና ቀኝ የሚነገርለት። በአይን ሊታይ የሚችል ግራስፕ የሚደረግ ቦታ ሊይዝ የሚችል አካል የሆነ ነገር እንደዛ ይባልለታል።